ጤና ይስጥልኝ ተመልካቾቻችን እንደምን ቆያችሁ? ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን የፋኖ ትንተናዎችንና ሌሎች አስደሳች የፋኖ የድል ዜናዎችን በዚህ አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎች እንጀምር። የደጋው መብረቅ ኮር በአንሻ ሰይድ ክፍለ ጦር በመቄት ወረዳ በሁለት ግንባር የብልጽግና ሰራዊት ዶግ አመድ በማድረግ ድል ተጎናጽፈዋል። አፋብን ሸዋ ጠቅላይ ግዛት እዝ የካቲት 26 2018 ዓ.ም ጀግኖቹ ከአራት ቀን ተከታታይ ውጊያ በኋላ ታሪካዊቷን ሳሲት ከተማ መልሰው ተቆጣጥረዋል። በዝርዝር ይዘነዋል፣ ተከታተሉ። ምኒልክ እዝ ልጅ ኢያሱ ኮር ከህልውና ትግሉ ጎን ለጎን ለማህበረሰቡ አገልግሎት የሚውል የመንገድ ስራም እየሰራ ይገኛል። አፋብን ምኒልክ እዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር ከህልውና ትግሉ ጎን ለጎን ለአካባቢው ማህበረሰብ የልማት ስራዎችን እያከናወነ ይገኛል። በዝርዝር ይዘነዋል። አፋብን ሸዋ ጠቅላይ ግዛት እዝ የካቲት 26 2018 ዓ.ም ጀግኖቹ ከአራት ቀን ተከታታይ ውጊያ በኋላ ታሪካዊቷን ሳሲት ከተማ መልሰው ተቆጣጥረዋል። ከመንዝ ሞላሌ በ14 መኪና፣ ከሰላ ድንጋይና ከጣር ማበር በ3 መኪና እንዲሁም ከሰላ ድንጋይ አንድ ተጨማሪ መኪና ባንዳ ሚሊሻ በአጠቃላይ 16 መኪና አየር ወለድ ኮማንዶ፣ አንድ መኪና ሚሊሻና አንድ ዙ 23 አየር መቃወሚያ በመያዝ ዘረፋና አፈሳን አልሞ ወደ ጀግኖቹ ቀዬ ሳሲት ያቀናው የጠላት ኃይል በጀግኖቹ ሸዋ ጠቅላይ ግዛት እዝ በአጼ አምደ ጽዮን ኮር ክፍለ ጦሮች በተከታታይ ለአራት ቀን ሲቀጠቀጥ ከርሞ የካቲት 26 2018 ዓ.ም በወንዶቹ ክንድ ሳሲት ከተማን እንዲለቅ ተደርጓል። በዚህ አስደማሚ ውጊያ ላይ የአጼ አምደ ጽዮን ኮር ክፍለ ጦሮች፣ ጀብደኛው ራምቦ ክፍለ ጦር፣ ጀግናው ሰባለሰባ ክፍለ ጦርና የአጼ ምኒልክ ክፍለ ጦር ሻለቆች፣ የኮሩ ቃኝ እንዲሁም ተጉለት ላይ ትልቅ የውጊያ ዝና በእጃቸው የጻፋት አርበኞች ፋኖ ጦር፣ የንጉሥ ሳህለ ሥላሴ ክፍለ ጦር ተዋጊዎች በጋራ የጠላት አየር ወለድ ኮማንዶውን በሳሲት ዙሪያ በመክበብ የተጠናከረና እረፍት የለሽ ውጊያ በመክፈት በጠላት ላይ ከፍተኛ ሰብአዊ ኪሳራ ማድረስ ተችሏል። በዚህ የጀግኖቹ ጠንካራና የተናበቀ ጥቃት ጠላት ከ72 በላይ ጨፍጫፊ ኃይሉ ቁስለኛ ሲሆንበት 2 ሚሊሻን ጨምሮ ከ44 በላይ አየር ወለድ ኮማንዶ ደግሞ በጀግኖቹ ጥይት እስከ ወዲያኛው ተሸኝተዋል። በጀግኖቹ ከበባ የተቆረጠውን ኃይል ለማውጣት ጠላት አንድ ተጨማሪ አየር መቃወሚያ ቢያስመጣም ውጊያ ከጀመሩ የማይመለሱት ጀግኖቹ የራምቦ ክፍለ ጦር ተዋጊዎች ዛሬ ጠዋት ጀምሮ እስከ ሰላ ድንጋይ ድረስ እየተከታተሉ ያገዛዙን አየር ወለድ ኮማንዶ በየገበሬው ማሳ ላይ አስተኝተውታል። አንበሶቹ ዛሬ ለወገን አስደማሚ የሆነ ለጠላት ደግሞ እጅጉን ግራም ያጋባ ውጊያ በማድረግ ታሪካዊቷን ሳሲት ከተማን ድጋሚ መቆጣጠር ችለዋል። ምኒልክ እዝ ልጅ ኢያሱ ኮር ከህልውና ትግሉ ጎን ለጎን ለማህበረሰቡ አገልግሎት የሚውል የመንገድ ስራም እየሰራ ይገኛል። አፋብን ምኒልክ እዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር ከህልውና ትግሉ ጎን ለጎን ለአካባቢው ማህበረሰብ የልማት ስራዎችን እያከናወነ ይገኛል። ህዝቡም ፋኖ እየሰጠው ላለው አገልግሎትና የልማት የመንገድ ጠረጋ ጎን በጎን አብሮ እያገዘና በልማት ስራው እጅግ በጣም ደስተኛ ሆኖ የበኩላቸውን አስተዋጽኦ እያደረጉ ይገኛሉ። የአማራ ህዝብ መሰረተ ልማት እንዳያለማ መንገድ፣ መብራት፣ ውሃና የመሳሰሉት አገልግሎቶች እንዳያገኝ ተደርጓል። አለፍ ሲል ለአማራ ህዝብ ልማት ሳይሆን ከነጭራሹን ከገጸ ምድር ለማጥፋት የብልጽግና ወንበር አስጠባቂና የስርዓቱ ተሳታፊ የአብይ ሎሌዎች ካድሪ አማራን ለማጥፋት ከምድር እስከ አየር ኃይል ለማጥፋት ቢያቅድም ቅጂትና ህልም ሆኖ ቀርቶበታል። ይልቅ ከጊዜ ወደ ጊዜ አድጎና ተመንድጎ ከህልውናው ትግል ጎን በጎን ለህዝቡ መሰረተ ልማት እያለማ ይገኛል። ይህ ትልቅ አቅም እንደደረሰ የሚያሳይ አንዱ የትግሉ ውጤት ማሳያ ነው። የልማት ስራው ቀጣይም በተሻለ ሁኔታ ታቅዶበትና ወደፊትም ፋኖ በሚስተዳደራቸው ቀበሌና ወረዳዎች ተጠናክሮ ይቀጥላል። መዳረሻው ድልና ነጻነት የሆኑ የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የደጋው መብረቅ ኮር በአንሻ ሰይድ ክፍለ ጦር በመቄት ወረዳ በሁለት ግንባር የብልጽግና ሰራዊት ዶግ አመድ በማድረግ ድል ተጎናጽፈዋል። አንሻ ሰይድ ክፍለ ጦር ከሲሲጊ እስከ መቅረጫ የካቲት 25 2018 ዓ.ም ከቀኑ 7 ሰዓትና 30 ደቂቃ ላይ ጀምሮ እስከ ምሽቱ 1 ሰዓት በዘለቀው አውደ ውጊያ የፋሽስቱን ሰራዊት 360 ዲግሪ ከበባ ውስጥ አስገብተው ከባድ ሰብአዊ ኪሳራ አድርሰውበታል። ውሃ እስኪል ድረስ ሙትና ቁስለኛ አድርገው ድል ተጎናጽፈዋል። በሁለቱም ትንባር ላይ የክፍለ ጦሩ ግስላ ፋኖች ጥላት ከመሸገበት ጉሬ ድረስ ዘልቀው በመግባት የብርሃኑ ጁላን ሰራዊት ከ17 በላይ እስከ ወዲያኛው የተሸኙ ሲሆኑ በውል ቁጥሩ ያልታወቀ ቁስለኛ በመኪና ጭኖ ወደ ፍላቄት ሆስፒታል ሲያጉዝ አምሽተዋል። በተጋድሎ 15 ክላሽና ሌሎች ወታደራዊ ቁሳቁሶችን ማርከዋል።
የብርሃኑ ጁላ መልክተኞችም ጨለማን ተገን በማድረግ ሙትና ቁስለኛ ሰራዊታቸውን ወደ ፍላቂት ከተማ ሲያመላልሱ ማምሸታቸውን ከአበባቢው ማህበረሰብ የተገኘ መረጃ ጭምር የታወቀ ሲሆን በሌላ መልኩ ፍላቂት ላይ ተወሽቆ የደሃን ልጅ እየላከ እሳት አረር ላንቃ ላይ የሚወረውረው የጁላው ኮሎኔል ለበላይ ጋግስተር አለቆቹ ደውሎ ድረሱል አስበላችሁኝ በፋኖ ተከብቤ ያለው ቢልም ዙር ግጠም የጥላት በሮች ተከርችመው ተገርፈዋል። መደራሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል።